አንደኛ ተከሳሽ በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 ያሳዝናል። እንደዚህ አይነት ጊዜ ላይ ደርሰናል። ምን አይነት ጭካኔ ነው? የወላጅ አባቱን ሀብት ለመውረስ በማሰብ ፍጹም ጭካኔና ክህደት በተሞላበት ሁኔታ አሰቃቂ ግድያ በፈጸመው ግለሰብ ላይ የሞት ፍርድ፣ በተባባሪው ላይ ደግሞ በስተመጨረሻ ሀቢባ ተገላግላለች። እንግዲህ ወልዳለች። አልሐምዱሊላህ ረቢል ዓለሚን። ወንድሜ ወደ ተፈጠረበት ወደ ዲነል እስላም መጥቷል። ምን ልበላችሁ? የቀልብ መረጋጋት ልበለው፣ የቦታ መረጋጋት ልበለው፣ ምን እንደምለው ብቻ አላውቅም። ሀቢባ የማታዋቸው ነገር ልሞ ሻሃዳ እያያዘ እንኳን ቢሆን አንደኛ ያሲን ተባረክም ሆነ ማንኛውንም ቁርአን ቅሩ ብለው አላዘዙም፣ አልቀርሙም። ማንም ማስረጃ ሊያመጣ አይችልም በዚህ ማለት ነው። ሁሉ መዛሂቦች فمن شرح الله صدره للإسلام فهو على نور من ربه አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ድና ተከበራችሁ እና ለክታታችሁ ባላችሁበት የአላህ ሰላም ዝነት ተረዳ ይቻላል ኢንሻአላህ። ዛሬም ከመገደ ተመለከታችሁት አነጋጋሪ ተወዶ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ ከመገደ ተመለከታችሁት እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ያጅማ አላህ ይቀበለውና ወንድማችን ኢብሮ ኡምራ ሂዷል። ምን ልበላችሁ? የቀልብ መረጋጋት ልበለው፣ የቦታ መረጋጋት ልበለው፣ ምን እንደምለው ብቻ አላውቅም። ለማንኛውም አላህ ሁላችሁንም ይፍካችሁ። ቀደም የተሰራውን ቪዲዮ እንዳለ አውርደውታል። ኮፒ ሊንክ ማድረጋችሁን አትርሱ ኢንሻአላህ። ብቻ ሀቂቀተን እንደዚህ አይነት ቦታ እኔ በህይወቴ ኤክስፒሪየንስ አድርጌ አላውቅም። አላህ ሁላችሁንም ይወፍቃችሁ። አላህ እኛን ነው የሚቀበለን። ቻው ቻው። አላሁማ አሚን ያ ረብል ዓለሚን። ሁላችሁም አሚን በሉ። እዚህ ያለው ቦታ ደስታ ሱብሃንአላህ ያ ረቢ አላህ ኢንሻአላህ ከልብ ለይት ይገባል። እንግዲህ የአላህን ቤት የነብዩን ሀገር ሳያዘይረን አላህ እንዳይወስደን ወንድሜ አላህ ይቀበል ለማለት እወዳለሁ። እጅግ በጣም ያስደስታል። ኢብሮ ወንድማችን ጽጽር ላይ የሚሰራው እንግዲህ ኡምራ እያደረገ ይገኛል። ማሻአላህ በሉላችሁም ወንድሜ ሰለመ አላሁ አክበር ማሻአላህ ይለናል ወንድማችን። እንግዲህ በዚህ በምስሉ ላይ እንደምትመለከቱ ማለት ነው አብረው ነው ቪዲዮ የሚሰሩት። ይህንኛው ትንሹ ማለት ነው መስቀል እያሰረ ነበር አብሮ ቪዲዮ ሲሰሩ የነበሩት። በስተመጨረሻ ወንድሙ ሰልሞለታል። እስኪ ቪዲዮ በጋራ እንመልከት። ማሻአላህ በሉ። ወአለይኩም ሰላም ወራህመቱላህ ማሻአላህ ብለናል። እንኳን ደስ ያለ። እንግዲህ ብዙዎች አብረው ቪዲዮ ይሰሩ በዚህ መልኩ ማለት ነው እንትን ይሉ ነበረ ብዙ ጊዜ ማለት ነው። ኮሜንት ላይ ወንድምህን አላህ ሂዳያ ይስጥልህ እያሉት ዱዓ ሲያደርጉለት ነበር ኮሜንታተሮች። ማሻአላህ በስተመጨረሻ ወንድሙ እስልምና ተቀብሏል። እሱም በዚህ መልኩ ደስታውን ገልጿል። እጅግ ያስደስታል። ማሻአላህ በሉ ማሻአላህ። ሱብሃንአላህ ምን አይነት ጭካኔ ነው? ምን አይነት ዘመን ላይ ነው የምንገኘው? ሀብት ለመውረስ ገብቷቸዋል። የገዛ ወላጅ አባቱን በጭካኔ ገሎት ነበረ። በስተመጨረሻ የሞት ፍርድ ተፈርዶበታል። ምንድነው የተፈጠረው የሚለውን በጋራ እንመልከት። በከተማችን ድሬዳዋ የወለደውን ተንከባክቦ ያሳደገውን ለወግ ለማዕረግ ያበቃውን ወላጅ አባቱን በአሰቃቂ ሁኔታ ከጓደኛው ጋር በመሆን የገደለው ተከሳሽ ግለሰብ እንግዲህ በድሬዳዋ ነዋሪዎች ዘንድ ሲያነጋግር ቆይቷል። ይህንንም መዝገብ የድሬዳዋ ፖሊስ ጠቅላይ መምሪያ ከኢፌድሪ ፍትህ ሚኒስቴር ድሬዳዋ ቅርንጫፍ ጽህፈት ቤት ጋር በጋራ በመሆን ምርመራውን አጣርተው የፍርድ ሂደቱን ሲከታተሉ ቆይተዋል። በዛሬው ዕለትም በፌዴራል ከፍተኛ ፍርድ ቤት ውሳኔ ያገኛል። ይህንንም የውሳኔ ሂደት ተከታትለን የምናደርሳችሁ ይሆናል። አብራችሁን ቆዩ። የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛ ተከሳሽ በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 አንቀጽ 539 1 መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 የቅጣት ውሳኔ በሙሉ ድምፅ ሰጥቷል። ሁለተኛ ተከሳሽ በ20 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ በወንጀል ሕግ አንቀጽ 539 1 እና በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። ትዕዛዝ አንደኛ ተከሳሽ አቶ ቤካ ኑረዲን አሊዬ በሞት እንዲቀጡ ተወስኗል። ሆኖም ይህ የሞት ፍርድ ቅጣት የሚፈጸመው የኢፌዴሪ ርዕሰ ብሔር ፍርዱን ሲያጸድቁ ብቻ ነው።
2 የመዝገቡ ግልባጭ ለኢፌዴሪ ርዕሰ ብሔር ጽሕፈት ቤት እንዲላክ ታዟል። ይጻፍ። 3 የፌዴራል ጠቅላይ አቃቤ ሕግ የመዝገቡን ትክክለኛ ግልባጭ ለኢፌዴሪ ርዕሰ ብሔር ጽሕፈት ቤት እንዲደርስ እና አፈጻጸሙ እንዲከታተል ታዟል። ይጻፍ። የድሬዳዋ ሁሉ አቀፍ የማረሚያና ማረፊያ ቤት ማዕከል በአንደኛ ተከሳሽ ላይ የሞት ቅጣት ወይም የሞት ፍርድ የተጣለበት መሆኑን አውቀው ጥብቅ ክትትልና ቁጥጥር በማድረግ ቅጣቱን ተከታትለው እንዲያስፈጽም ታዟል። ይጻፍ። 2ኛ ተከሳሽ አቶ ሊበን ወንደሰን እሸቱ በ20 ዓመት ጽኑ እስራት እንዲቀጣ ተወስኗል። በ2ኛ ተከሳሽ ላይ የተወሰነው የ20 ዓመት ጽኑ እስራት የድሬዳዋ ሁሉ አቀፍ ማረሚያና ማረፊያ ቤት ማዕከል እንዲያስፈጽም ታዟል። ይጻፍ። የውሳኔ ግልባጭ ለግራ ቀኙ እንዲሰጥና የድሬዳዋ ሁሉ አቀፍ ማረፊያና ማረሚያ ቤት ማዕከል እንዲላክ ታዟል። ይጻፍ። ይግባኝ መብት ነው። መዝገቡ ተዘጋ። ወደ መዝገብ ቤት ይመለስ። እንግዲህ እንደተመለከታችሁት ነው በፌዴራል ከፍተኛ ፍርድ ቤት አንደኛ ተከሳሽ ቤካ ኑረዲን የሞት ፍርድ የተፈረደበት ሲሆን 2ኛ ተከሳሽ ሊበን ወንደሰን በ20 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ውሳኔ አስተላልፎበታል። እንግዲህ የድሬዳዋ ፖሊስ ጠቅላይ መምሪያ ምርመራውን በሚያጣራበት ወቅት እነዚህ ተከሳሾች የምርመራውን ሂደት ለማዛባት ቢሞክሩም የድሬዳዋ ፖሊስ ጠቅላይ መምሪያ ግን ምርጥ የምርመራ ጥበብ በቴክኒክና በታክቲክ የምርመራ ሂደቶችን አከናውኖ በፌዴራል ፍትህ ሚኒስቴር ድሬዳዋ ቅርንጫፍ ጽሕፈት ቤት ከራሱም አልፎ እንግዲህ ጓደኛውን ይዞ ነበረ እንግዲህ አባቱን የገደለው ማለት ነው። እጅግ በጣም በሚያሳዝን ሁኔታ ነበር አባቱን የገደለው። እጅግ በጣም ያሳዝናል። አላህ ይዘንለት ለአባቱ ማለት ነው። እንግዲህ እሱ ይሄኛው ደግሞ በስተመጨረሻ እንግዲህ የሞት ፍርድ ተፈርዶበታል። ድሬዳዋ ላይ እንደዚህ አይነት ነገራቶች እየተበራከቱ ይገኛሉ። እጅግ በጣም አስደሳች ነው። ምንድነው እሱ እንግዲህ የሞት ፍርድ ነው ማለት ነው። በተደጋጋሚ ወንጀል የሚፈጽሙ አካላቶች የሞት ፍርድ እየተቀጡ ያለበት ሁኔታ ነው። ይህ ደግሞ እንግዲህ ተጠናክሮ ሊቀጥል ይገባል ብዬ አምናለሁ። ምክንያቱም የተለያዩ ወንጀሎችን ይቀንሳል ብዬ አምናለሁ። እጅግ በጣም ያሳዝናል። እንደዚህ አይነት ጊዜ ላይ ደርሰናል። አላህ ከእንደዚህ አይነት ሙሲባ ሁላችንም የሚጠብቀን ለማለት እወዳለሁ። የድሬዳዋ ፖሊሶች፣ ሁሉም ማህበረሰቡም ሊመሰገን ይገባል። እንደዚህ አይነት ነገራቶች ተጠናክረው ሊቀጥሉ ይገባል። በዚህ ጉዳይ እናንተ ምን ሀሳብ አስተያየት አላችሁ? ከእንደዚህ አይነት እኔንም እናንተንም አላህ ይጠብቀን። ለቤተሰቦቹ መጽናናት አላህ ሰብር ይስጣቸው። ለሟቹ አባት ደግሞ አላህ ይዘንለት ለማለት እወዳለሁ። ወደ ሌላኛው ቪዲዮ አልፍኩላችሁ። በስተመጨረሻ ሀቢባ ተገላግላለች፣ እንግዲህ ወልዳለች። እጅግ ያስደስታል። ሀቢባ ሁላችሁም ታውቋታላችሁ ማለት ነው። በተለይ አረብ ሀገር ላሉ እህት ወንድሞች ማለት ነው ድምጽ የምትሆን ለብዙ እንግዲህ ሰበብ የሆነች እንግዲህ እህታችን ናት ማለት ነው። በስተመጨረሻ እስኪ ይህንን ቪዲዮ ያላችሁም ይህንን ምስል ነው የምንመለከተው። እንግዲህ በሰላም ተገላግያለሁ አልሐምዱሊላህ ረቢል ዓለሚን ብላ ፖስት አድርጋለች ማለት ነው። እሱን ነገር ነው እንግዲህ አያይዤላችሁ ያመጣሁት ማለት ነው። ከዛም አልፎ ደግሞ ከሀቢባ ጋር ተያይዞ መሐመድ አረብ የሚባል ልጅ አለ። አንድ እንግዲህ በጣም ነው የሚያስቀኝ። የምር እኮ ነው የሚናገረው፣ ነገር ግን ቀልብ ነው ብዬ አምናለሁ። እስኪ ቪዲዮ እንመልከት እና በዙ አጋጣሚ እናንተም እንኳን ደስ ያላችሁ እንድትሏት ፈልጋለሁ። ያጀማ ሙአዛብ ለብዙዎች ሂዳያ ሰበብ የሚሆን ነሺዳ ለቀቅላችሁ ይላል። ቁርአን የለቀቀልን ይመስል ሱብሃንአላህ። እስኪ ቪዲዮ በጋራ እንመልከት። እንግዲህ እያከፈሩ የሂዳያ ሰበብ መሆን ይቻላል እንዴ? ይላል ወንድማችን ማርሰቶበታል። ኢንሻአላህ ለሚሊዮኖች የሂዳያ ሰበብ ይሆን ዘንድ በሚል ንያ ነሺዳውን ሰርተን አንተ ሲጀመር የትኛውንም ሰው የሂዳያ ሰበብ ልትሆን አትችልም። ስራህም አይፈቅድማ። አንተ የምናውቅህ በዘፈን ብቻ ነው። አንተ ለዚህ ኡመት ምንም የጠቀምከው ነገር የለም፣ የጎዳኸው ነገር እንጂ። የብዙ ወጣት የመበላሸት ዋነኛው ሰበቡ አንተ ነህ። ሸባቦች እንዳለ ቁርአን ማድመጥ የሚኖርባቸው ሰዓት የአንተን መንዙማ ነው የሚያደምጡት። ቁርአን መሐፈዝ ያለባቸው የአንተን ግጥም ነው የሚሐፈዙት። ስለ ተውሂድ መገንዘብ በነበረባቸው ሰዓት የአንተ ሽርክያት ነው የተገነዘቡት። ስለዚህ አንተ የትኛውንም የሂዳያ ሰበብ አትሆን። በሙዚቃ መሳሪያዎቹ ወጣቶች ወደ ሙዚቃ እንዲያደሉ፣ በምትጨፍራቸው ጭፈራዎች ወጣቶች ወደ ጭፈራ እንዲያዘነብሉ፣ የአንተን የጥመት መንዙማዎችህ እንደሱና አድርገው እንዲይዙ እያደረግ አንተ የጥመት እንጂ የትኛውንም የሂዳያ ሰበብ ልትሆን አትችልም። ሳሁላህ ይህ የማይካድ እውነታ ነው። የማይካድ የመረራን ልንወጣው የሚገባ ነገር ነው። በነገራችን ላይ እንግዲህ ብዙዎች በቁርአን ላይ ሊሰማሩ ሲገባን በሱ ነሺዳ ላይ እየተሰማራ እንገኛለን። ይህ ደግሞ ራሳችን ነው ጠያቂ የሚያደርገን። ነገር ግን እሱ የሂዳያ ሰበብ የትኛው ሀዲስ የትኛው ቁርአን የለቀቀልን ይመስል ነው ለሂዳያ ሰበብ ብሎ አፍ ሞልቶ ሲናገር እንኳን የማያፍር እጅግ ያሳፍራል ወላሂ። እና ትክክለኛና በቂ ምላሽ ሰጥቶታል ብዬ አምናለሁ።
በዚህ ጉዳይ እናንተ ምን ትላላችሁ? እየመራችሁም ቢሆን ዋጡት። የምሬን ነው ወላሂ፣ ይሄ የማይካድ እውነታ ነው። አሁን የአሁኑ ዘመን ልጆች ከኛ ጀምሮ ወጣቶች ጭምር ወደዚህኛው ዓለም እየገባን ነው፣ ቁርአንን ትተን ማለት ነው። ይሄ ደግሞ ራሳችን ልንፈትሽ ይገባል። አላህ ለሁላችንም ትክክለኛ መንገዱን ያሳየን ኢንሻአላህ። ከዚህ ጋር ተያይዞ አንድ ቪዲዮ መጨረሻ እንመልከት። መቃብር ላይ ያሲንና ወይም ደግሞ ፋቲሃን መቅራት ይቻላል ወይ የሚል ጥያቄ ጠይቀው ሼካችን ማለት ነው ኢንሻአላህ ምላሽ ሰጥተዋል። እስኪ በጋራ እንመልከት። በመቃብር ላይ ያሲን ተባረክም ሆነ ማንኛውንም ቁርአን ቅሩ ብለው አላዘዙም፣ አልቀርሙም። ማንም ማስረጃ ሊያመጣ አይችልም በዚህ ማለት ነው። ሁሉ መዛሂቦች ሁሉ ይስማማሉ። እና ከጊዜ በኋላ አንዳንድ ሰዎች በራሳቸው አስተያየት ያው ቁርአን በረካ አለውና እንቅራለት በሚል በራሳቸው ነው የጀመሩት ማለት ነው። ከዛ በኋላ ቢድዓ ነገር ከተጀመረች ሸይጣን ከጀርባ ስላለ ያስፋፋታል። ተሱና የበለጠ እየሰፋ ይሄዳል ማለት ነው። እና ያሲን ማቆሪያ አለው የሚል ሐዲስ አለ። ሐዲሱም ضعيف ነው። ያንን እንደመነሻ እንደማስረጃ ያደርጉታል ማለት ነው። ያሲን እንደማንኛውም የቁርአን ሱራ ነው። እና የሐዲሱ ራሱ በቂ አይደለም ማለት ነው። እና መቃብር ላይ መቅራቱ ደግሞ በቀጥታ የለየለት ቢድዓ ነው። ምክንያቱም ቁርአንንም ማርከስ ነው እዛ ቦታ ላይ ያለ ቦታው ላይ መቅራት ማለት ነው። እንደገና ያሲን ያለ ዛቻ ስለ ጥፋተኞች ከባድ ዛቻ አለበት። ሊዩንዚረ መን ካነ ሀየን ወይሂቀል ቀውሉ ዐለል ካፊሪን ይላል። ቁርአን የወረደው በህይወቱ ላለ ሰው ማስጠንቀቂያ ነው፣ መመሪያ ነው እንጂ ሙታን አስከሬን ላይ የሚነበብ ዜማ አይደለም ይላል ራሱ። ስለዚህ እዛ ላይ መቅራት በተለምዶ ነው። በእኛ ሀገር ብቻ ሳይሆን በተለይ በአፍሪካ ሀገር በብዛት ይበዛል። በምስራቅ ዓለም እንደዛው አለ ይቀራል ማለት ነው። ግን ሁሉም መዝሃቦች ያሲን መቀራት አለበት የሚል እንኳን ኺላፍ የላቸው። ያሲን ለማንኛውም ሱራ በፈለከው ሰዓት ልትቀራው ትችላለህ። ተባረከንም ቁልሁላህ ማንኛውንም ነገር መቃብር ላይ ቅሩ የሚል የለም። በሙታን ላይ አስከሬን ሲሰገድ ብቻ ነው ፋቲሃ የሚቀረው። ይሄ መሽሩዕ ነው ማለት ነው። ፋቲሃ ልክ ሶላት ላይ ለሶላት እንዳሉት ያ ይሰራል ራሱ። ሶላት አልጀናዛ ላይ ሶላት አልጀናዛ ፋቲሃ ሳንቀራ ብንሰግድ ሶላቱ ራሱ አይሞላም ማለት ነው። እዛ ላይ ብቻ መሽሩዕ ነው። በዛ ቀይ ሰው መቃብሩን የሚያወሩ አሉ። እንዴት አድርጎ ይቀየሳል? እና ግልጽ ነው። ነብዩ አለይሂ ሰላቱ ወሰላም በህይወት እስካሉ ድረስ ሶላት አልጀናዛ ላይ ፋቲሃ ይቀራሉ፣ ቅሩ ብለዋል። ከዛ ውጭ ደግሞ አንድ ቀንም መቃብር ሄዳችሁ ቅሩ አላሉም። እንኳን መቃብር ቀርቶ ቤት ውስጥ ወዳችሁ ተሰብስባችሁ ቅሩ ለሙታን አላሉ። እሳቸው ብዙ በተሰሙተባቸዋል በህይወት እያሉ። ጃዕፈር ብኑ አቢ ጣሊብ ሞተዋል፣ ያጎታቸው ልጅ። ሐምዛ ብኑ አብዱል ሙጠሊብ አጎታቸው ታላቁ ሞተባቸዋል። ልጆቻቸው ተፋጢማ በቀር በሙሉ አልቀዋል እሳቸው እያሉ ማለት ነው። ኸዲጃ ውድ ባለቤታቸው ሞተዋል። ከዛም በኋላ ሶፊያ የምትባለው አንደኛው ሞታለች እሳቸው እያሉ። ይሄ ሁሉ በተሲህ ሲሞት አንድ ቀንም ፋቲሃም ሆነ ያሲን ተባረክ አልቀሩም፣ ቅሩም አላሉ። ይሄ ደግሞ በሁሉ መዛብ የታወቀ ጉዳይ ነው ማለት ነው። ስለዚህ ጊዜ መብለጡን ኪታብ ይበልጣል ግን አዴት ይጣል የሚለው ዜማ አላቸው ሙስሊም። ግን አዴት ይዲጣል። ቁርአን እንዳው ትልቅ ነው ብንልም ሸሪዓ ጥሩ ነው ብንልም አዴታችን ፍንክቻ እንልም እንደማለት ነው። ይሄ ከሊመተል ኩፍር ነው ራሱ። እንዳው ዝም ብሎ ቢሰራ ይሻል ነበር። ኪታብ ተሱና አዴት ባህል ይበልጣል ካለ ኩፍር ነው ራሱ። ምክንያቱም ፈድሉ ኪታቢላሂ ፈድሉ ከላሚላሂ ከፈድሊላሂ አላ ኸልቂሂ የሚል ሐዲስ አለ። ቁርአን ከማንኛውም ንግግር ጋር ሲወዳደር አላህ ከፍጥሮቹ የሚበልጠውን ያህል የማንም ቃል ይበልጣል ይላል ማለት ያንን የሚጻራ። ስለዚህ ይሄ ምንም ያከራክር ነገር የለም። ያው ተለማዳችን አለቀቅም ብለው ግግም ብለው እስካሁን የሚቀጥሉ አሉ። ያው እንግዲህ ተፈለገ ቢከፍርስ ማን ይከለክለዋል? መክፈርም ይችላል እንኳን ይሄን ማድረግ። ያጀማ ኢንሻአላህ በሰማነው የምንጠቀም ያድርገን። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።